ማስተር አብነት ከበደ ለሕክምና ወደ ውጭ ሀገር ከሄድኩበት ዘማሪ በረከት ተስፋዬን በጣም ወደው ነበር። ህይወቴን ጉድለቱሎ አሁን ግን ፊኛው ገደል ውስጥ እንደወደኩኝ የማላቅ ሰው ነኝ። በተለይ ይሄን መዝሙር ሲዘም አረ በትንሹ አትገምቷት እሷ እኮ መንግስተ ሰማያትን ታስገባለች። ነብይ ጥላሁን ጸጋዬ ደግሞ እመኑኝ ጌታ ሆይ አሁን ጌታ ሆይ ለምን ያላችሁበት ጊዜ ያልፍና ለምን ያላችሁበት ጉዳይ ያልፍና እንዲህ ብላችሁ ትዘምራላችሁ። እንደዚህ ትዘምራላችሁ። እኔው ጥፍት እኔው ድብዝዝ እግዚአብሔር ያያታልና። ሰላም እንደምን አላችሁ? በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ። ዛሬ እንግዲህ እንደ ክርስቲያን በተሰኘው የሪአክሽን ፕሮግራማችን ተከስተናል። በዛሬ ፕሮግራማችን እስከ መጨረሻው ድረስ ከቆያችሁ እንደምትባረኩበት አልጠራጠርም። ለዚህ ቻናል አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰቡን ይሄ ቪዲዮ ለብዙ ሰዎች እንዲደርስም ላይክ ማድረጋችሁ እንዳትረሱ። ዝግጁ ከሆናችሁ ወደ ቪዲዮ እንግዲህ ዛሬም እንዳልተለመደው የዛሬን ቪዲዮ የምንጀምረው በአንድ ጥያቄ ነው። ይሄን ጥያቄ ጠይቃችኋለሁ፣ እናንተ በኮሜንት ላይ ትሳተፋላችሁ ማለት ነው። ጥያቄውን በደንብ ስሙን። ለዘማሪት ቤቲ ተዘራ ከሰማይ ሰማያት ከዙፋኑ ወርዶ ከድንግል ማርያም በበረት ተወልዶ እንደ ፋሲካ በግ ስለኛ ታረደ ሞታችንን ሞቶ ፍዳችንም ሄደ የሚል ግጥም ያለው መዝሙር አላት። አዎ ወይስ አይደለም? መልሳችሁን ኮሜንት ላይ በመጻፍ መሳተፍ ትችላላችሁ። ለዛሬው የመጀመሪያ ወዳደረግነው ቪዲዮ እናልፋለን። የዛሬው ቪዲዮ በጣም በሚያደርጋችሁ አንድ በጣም የተመቸኝ አንድ ቪዲዮ አለ። እሱን እንይና ከዛ አንዳንድ ሀሳቦችን ማወራላችሁ ይሆናል። እንመልከት እስቲ። ኃጢአት ተመችቶ ምናምን ቁጭ ስትል ማለት ነው። እግዚአብሔር ያያታልና እግዚአብሔር በኃጢአት ተመቻችተን ቁጭ እንድትል እግዚአብሔር ኃጢአትን የሚቀጣ አምላክ ነውና ከዚህ ቪዲዮ የምትረዱ ትልቁ ጉዳይ እግዚአብሔር ኃጢአትን የሚቀጣ እንደሆነ ብቻም ሳይሆን ወደ ንስሐ እንድንመለስ ነው የሚቀጣን እንደሆነ ትረዳላችሁና ዛሬም እስቲ ከኔ ገጥሞች አንድ አካፍላችሁ እኔ ላልቅ እኔ ልልዝቅ አንተ በኔ እንድትልቅ እኔው ጥፍት እኔው ድብዝዝ አንተን በኔ እንዲሉ ትዝ እኔው ሸፈን እኔው ደበቅ ህዝቦች ሁሉ በኔ በኩል አንተን እንዲያውቅ እኔው ለኔ ላልኖር እኔ እንዳልባክን በዘመኔ ኢየሱስ ላይ ይለቅብኝ እድሜ የኔ የቀረልን እድሜያችን ኢየሱስ ላይ ይለቅብን። የተስማማችሁ ኮሜንት ላይ አሜን በሉ። አረ በትንሹ አትገምቷት እሷ እኮ መንግስተ ሰማያትን ታስገባለች እያለን ነው ይሄ ወንድም። ነብይ ጥላሁን ጸጋዬ ደግሞ እንዲም የሰጠውን ምላሽ የለም ሌላ በጥቂቱ እንመልከትና እንመለሳለን። አረ በትንሹ አትገምቷት እሷ መንግስተ ሰማያት ታስገባለች አለን በደሙ በኩል የለም ሌላ። አባቱ አየው ልጁን የገዛ ደሙን ይዞ ታርዶ ይዞ ሲገባ መታረቂያ ሌላ መንገድ የለም። በማንም በኩል ወደ እግዚአብሔር መገኘት መግባት አይቻልም። ለሰው ልጆች ሁሉ መግቢያ የኢየሱስ ደም ብቻ ነው። ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ ወደ እግዚአብሔር ዙፋን መቅረብ ተችሏል። እንደዚህ አይነት ካህን ስላለን፣ ኃጢአት የሌለበት ካህን ስላለን፣ ራሱን ይዞ የገባ ካህን ስላለን እግዚአብሔር የሰው ልጆችን ለመቀበል ፈቃደኛ ሆኗል። ክብር ለኢየሱስ ይሁን። ሃሌሉያ። እንግዲህ መንግስተ ሰማያት የምንገባበትን ድፍረት ያገኘነው በልጁ አማካኝነት ነው፣ በክርስቶስ አማካኝነት ነው። ስለዚህ ማንም መንግስተ ሰማያትን አያስገባም። በማንም በኩል በምንም በኩል ወደ እግዚአብሔር መንግስት ልንገባ አንችልም። መንገድ ኢየሱስ ብቻ ነው። ኮሜንት ላይ ኢየሱስ መንገድ ነው ብላችሁ ጻፉልኝ። እንቀጥልሽ። እመኑኝ ጌታ ሆይ አሁን ጌታ ሆይ ለምን ያላችሁበት ጊዜ ያልፍና ለምን ያላችሁበት ጉዳይ ያልፍና እንዲህ ብላችሁ ትዘምራላችሁ። እንደዚህ ትዘምራላችሁ።
እምነቴን ሊጨምር ሊያጠነክረኝ በሱ መጓደዴን ከፍ ሊያደርግልኝ ይበልጡን እንዳውቀው እርሱ ማን እንደሆነ ብዙ ነገር በሕይወቴ ሆነ ለራሴ ከማውቀው በላይ እንደምታውቅልኝ አውቄሃለሁ ለራሴ ከማውቀው በላይ እንደምታውቅልኝ አውቄሃለሁ። ኢየሱስ ጌታ ነው። ስለዚህ በተለያዩ ሁኔታዎች ውስጥ ልናልፍ እንችላለን። ሆነም ቀረም ግን አንድ ልናውቅ የሚገባው ትልቁ ጉዳይ እግዚአብሔር በነዛ ሁኔታዎች ውስጥ ሲያሳልፈን እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላልና ይበልጥ እሱን እንድናውቀው ይበልጥ ወደሱ እንድንጠጋ ስለፈለገ ነው። እንግዲህ ቤተሰቦች የዛሬውን ቪዲዮ ኤዲት አድርጌ ልክ ልፖስት ስል ባይጥሩ ነው። ማስተር አብነት ከበደ ለሕክምና ከሀገር ወጥቶ ነበር። ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። ወደ ሀገሩ ተመልሷል ማለት ነው። ታክሞ ሕክምናውን ጨርሶ ወደ ሀገሩ ተመልሷል። በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ። ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የስራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና እንዳደርግ በቅርበት ከጎን የሆናችሁ ለደገፋችሁኝ ወንድም እህቶቼ ከልቤ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ። ዘማሪ በረከት ተስፋዬን በጣም ወደው ነበር። ሕይወቴን ጉድለት ሁሉ አሁን ግን ፊኛው ገደል ውስጥ እንደወደኩኝ የማላቅ ሰው ነኝ። በተለይ ይሄን መዝሙር ሲዘምር ኢየሱስ ጌታ ነው። ይሄን መዝሙር ከዘመረ በኋላ ይበልጡኑ ነው የወደድኩት። ኮሜንት ላይ ገብታችሁ ኮሜንት ላይ አትግቡ። ለምን ትገባላችሁ? የኛ ልዩነታችን ማን እንደሆነ ታውቃላችሁ? እንግዳችን በደኛችን ለይታችን ለሰው ሁሉ እናሳይ ልዩነታችን ሳይሆን ከተለየ ተናፍቀሃል እኛ በትላንት ሲሆን ምንም ይደረጋል እኛ በትላንት ሲሆን ምንም ይዘጋጃል። የዛሬው ቪዲዮ የተከታተላችሁትን ይመስል ነበር። እስከ መጨረሻ ድረስ ውድ ጊዜያችሁ ሰውታችሁ ስለተከታተላችሁ በጣም ነው የማመሰግነው። ይሄን ቪዲዮ ላይክ ካላደረጋችሁ አሁኑኑ ላይክ አድርጉ። ለዚህ ቻናል አዳዲስ ሰዎች ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰቡ እንዳትዘነጉ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።